ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 23 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። እነዚህን መረጃዎች በቅደም ተከተል እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በመላ ሀገሪቱ ያለው አጠቃላይ የ24 ሰዓት ወታደራዊ ፖለቲካዊ መረጃዎች ምን ይመስላሉ የሚለውን በተመለከተ በዚህ ሰዓት አጫጭር መረጃዎችን ወደ እናንተ አደርሳለሁ። የኦነግ ሸኔ ከወለጋ እስከ ሸዋ፣ ከሸዋ እስከ አርሲ፣ ከአርሲ እስከ ሐረርጌ ድረስ ባሉት አካባቢዎች እንደዚሁ ድል ተቀዳጅቻለሁ ብለዋል። ይሄ በደቡብ ኢትዮጵያና በመካከለኛው ኢትዮጵያ ያለውን አጠቃላይ ውጥረት ያሳያል። ዝርዝር መረጃ ይዣለሁ፣ ትከታተሉታላችሁ። በደቡብ ምዕራብ ኢትዮጵያም እንደዚሁ በጋምቤላ ቀጠና አዲስ የሰዓት እላፊ ገደብና ክልከላዎች ይፋ ተደርገዋል። ከዚህ ጋር በተያያዘም የያዝኩትን መረጃ አደርሳችኋለሁ። እንደዚሁም ደግሞ በምዕራብ ኢትዮጵያ በአሶሳ ቀጠና በኩርሙክና አካባቢው ያለውን አጠቃላይ ወታደራዊ ሁኔታና የአርኤስኤፍ ታጣቂዎችን አሁናዊ ስምሪት በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ የተመለከቱ ዝርዝር መረጃዎችን ይዣለሁ። ይህንንም በዝርዝር አደርሳችኋለሁ። እንደዚሁም ደግሞ ወደ አማራ ክልል ስንሄድ ደግሞ በአማራ ክልል በተለያዩ አካባቢዎች ውጊያዎች፣ የደፈጣ ጥቃቶች እንዲሁም ደግሞ ከምርጫ ጋር በተያያዘ ያሉ አጠቃላይ ሁኔታዎችን በተመለከቱ የተለያዩ መረጃዎችን ይዣለሁ። ከነዚህ መካከል ዛሬ በብዛት ያስኳቸው መረጃዎች በአማራ ክልል በደብረ ብርሃን ዙሪያና በጎንደር ቀጠና ያሉ መረጃዎች ናቸው። በጎንደር ቀጠና በላይ አርማጭሆ፣ በታች አርማጭሆ፣ በጎንደር ከተማ በአራቱም አቅጣጫዎች በስተምዕራብ አቅጣጫ በአይምባ፣ በስተሰሜን አቅጣጫ ትክል ድንጋይ ሮቢት፣ እንዲሁም በስተምስራቅ አቅጣጫ ስሁር፣ በስተደቡብ አቅጣጫ እንፍራንዝና አካባቢዎቹ ያሉ አጠቃላይ ሁኔታዎችን በተመለከቱ ዝርዝር መረጃዎችን አደርሳችኋለሁ። አሳዛኝ ክስተትም አለ። ጎንደር ዩኒቨርሲቲ በሕክምና ጤና ሳይንስ ኮሌጅ ግቢ ውስጥ ተከታታይ የቦምብ ፍንዳታዎች ደርሰዋል። ከዚህ ጋር በተያያዘም እንደዚሁ ያለውን አጠቃላይ ዝርዝር መረጃ አደርሳችኋለሁ። ይህ በእንዲህ እንዳለ ደግሞ ህወሓት ከአፋር ታጣቂዎች ጋር በመሆን በራያ ቀጠና አዲስ የውጊያ ግንባርና ስምሪቶችን እየተመለከተ መረጃም ይዣለሁ። ይህንንም አደርሳችኋለሁ። እናንተ የሚጠበቅባችሁ በመላ ሀገሪቱ ያሉ አጠቃላይ የ24 ሰዓት ወታደራዊ መረጃዎችን ለመከታተል ቻናሉ ቤተሰብ መሆንና ቻናሉን ሰብስክራይብ በማድረግ በቋሚነት መረጃዎችን መከታተል እንዲሁም ደግሞ ቻናሉን ለማያውቁ ወዳጅ ዘመዶቻችሁ ቻናሉን ሰብስክራይብ እንዲያደርጉ ማሳወቅ ነው። እኔ በቀን 2 ጊዜ መረጃዎችን ወደ እናንተ አደርሳለሁ። ከዚህ ጋር በተያያዘ እንግዲህ በዚህ ሰዓት ምርጫ ሊደረግ 24 ሰዓት ቀርቶታል የሚለው አጠቃላይ ተጠባቂ ሀገራዊ ክስተት ነው። የኢትዮጵያን ምርጫ በተመለከተ እስካሁን ከ21 በላይ ዓለም አቀፍ ሚዲያዎች የኢትዮጵያን አጠቃላይ ፖለቲካዊ፣ ኢኮኖሚያዊ፣ አሁናዊ የጸጥታና ወታደራዊ የሀገር ውስጥ ግጭቶችና ጦርነቶችን በተመለከተ ሰፊ ሽፋን ሰጥተው እየዘገቡ ነው የሚገኙት። እንግዲህ ከትልልቆቹ ዓለም አቀፍ ሚዲያዎች መካከል በጣም ተነባቢና ተደማጭ ከሚባሉት መካከል ቢቢሲ፣ አልጀዚራ፣ ዘኢኮኖሚስትን ጨምሮ ከ21 በላይ ዓለም አቀፍ ሚዲያዎች በኢትዮጵያ ነገ ይደረጋል የተባለው ምርጫ በተመለከተ ሰፊ ዘገባና ሽፋን ሰጥተዋል። ይህም እንግዲህ በተለይ ላለፉት 5 ዓመታት ብልጽግናን በአርምሞ ሲመለከቱ የነበሩ ሚዲያዎች በኢትዮጵያ ውስጥ ያለውን አጠቃላይ ጦርነት በተለይም በአማራ ክልል ያለውን ጦርነት ጨምሮ ሰፊ ሽፋን እየሰጡ ነው። የእነ አብይ አህመድ ምርጫ የይስሙላ ምርጫ በሚል ድምዳሜ ሰጥተውታል። አገሪቱም የኢኮኖሚ እድገት እያስመዘገበች ቢሆንም የዓለም አቀፉ የገንዘብ ድርጅት አይኤምኤፍ የጣለውን አስገዳጅ ተጽዕኖና ይህን ትግበራ ተከትሎ የአገሪቱ ዜጎች መሸከም የማይችሉት የኢኮኖሚ ጫናና የኢኮኖሚ ኑሮ ውድነት ጣጣ ውስጥ ገብተዋል። በዚህ ሁኔታ የሚደረገው ምርጫ እንግዲህ ገዢው ፓርቲ ብልጽግና ቀድሞ ያረጋገጠውን ምርጫ እያደረገ ነው የሚገኘው። በምርጫው የሚለወጥ ነገር የለም። ምርጫው በአገሪቱ ውስጥ ያለውን አጠቃላይ ቀውስም የመፍታት አቅም የለውም። የይስሙላ ምርጫ ነው፣ ከወትሮ በኢትዮጵያ ከተደረጉ ምርጫዎች እጅግ የቀዘቀዘው ነው በሚል ዓለም አቀፍ ታዛቢዎች እንደ አውሮፓ ህብረት የመሳሰሉት በዚህ ምርጫ ላይ ለመታዘብ አልተገኙም። በአንጻሩ የአፍሪካ ህብረትና እንዲሁም ደግሞ የብልጽግና የቅርብ ሰዎች የሚመሩት የቀጠናዊ ድርጅት ኢጋድ ምርጫውን ለመታዘብ ወደ አዲስ አበባ ስለመግባታቸውና ታዛቢዎችን ስለማሰማራታቸው የወጡ መረጃዎች ያሳያሉ። ከነዚህ መካከል መነጋገሪያ የሆነው ደግሞ የቀድሞ የኬንያ ፕሬዝዳንት እንዲሁም ደግሞ በፕሪቶሪያው የሰላም ስምምነት አደራዳሪ በናይሮቢው የኋላ የሰላም ስምምነት አፈጻጸም ላይ የፊት አደራዳሪ የነበረው ሰው አሁን የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በአፍሪካ ህብረት በኩል ይህን ምርጫ ለመታዘብ ስምሪት መውሰዱ በኢትዮጵያ ውስጥ ያለውን አጠቃላይ ፖለቲካ ያውቀዋል። ምን ሪፖርቶችን ያቀርባል የሚለው ተጠባቂ ነው። ምክንያቱም ያደራደራቸው አብይ አህመድና ህወሓት አሁን ወደ ጦርነት አፋፍ፣ አንዳንድ ቦታም ጦርነት ተጀምሯል። ይህንን ችግር ውስጥ
በገቡበት በዚህ ሁኔታ በትግራይ ምርጫ አይደረግም። በሌሎቹ አካባቢዎችም ብዙ ቦታዎች እንደዚሁ ይሄ በሆነበት ሁኔታ ኡሁሩ ኬንያታ ምን ሪፖርት ያቀርባል ተጠባቂ ይሆናል። ወደ መረጃዎቹ በቀጥታ አልፋለሁ። ወደ መረጃዎቹ ሳልፍ ምርጫን የተመለከተ መረጃ ነው የሚያደርሳችሁ። አድማጭ ተመልካቾቻችን ምርጫ እየተደረገ ነው ይላል የያዝኩት መረጃ። ሌሊቱን በተለያዩ የአማራ ክልል አካባቢዎች ምርጫዎች ሲደረጉና ሲከናወኑ አድረዋል የሚል መረጃ ነው። ይሄ ለብዙዎቻችሁ አስገራሚ መረጃ ሊሆንም ላይሆንም ይችላል። ምክንያቱም ምርጫውን በተመለከተ ያለው ድምዳሜ ቀድሞ ስለሚታወቅ። ምርጫን በተመለከተ እንግዲህ እየወጡ ካሉ አዳዲስ መረጃዎች መካከል ምርጫ በተለያዩ አካባቢዎች ዛሬ እየተደረገ መሆኑና ሌሊቱን ብዙ አካባቢዎች ምርጫ ኮረጆዎች ተሞልተው ማደራቸውን የወጡ መረጃዎች ያሳያሉ። ዛሬ ሌሊቱን ምርጫ እየተካሄደ እንዳደረ የገለጹት የመረጃ ምንጮች ጉዳዩ ምርጫ ሊባል አይችልም፣ በጥበቃዎች፣ በሚሊሻ፣ በወታደሮች በከበባ በማድረግ በአንዳንድ ተቋማት የምርጫ ኮረጆዎች በሚሊሻዎች ሲሞሉ ነው ያደሩት ብለዋል። ይህንን በተመለከተ ደቡብ ጎንደር አካባቢ 4 ወረዳዎች እንዲሁም ደግሞ ምዕራብ ጎጃም 3 ወረዳዎች አቸፈርን ጨምሮ እንደዚሁ በደንቢያ የተለያዩ አካባቢዎች እንደዚሁ ደግሞ ምዕራብ ወሎ እና ሰሜን ወሎ የወጡ መረጃዎች ይህን ያሳያሉ። ከ17 ወረዳዎች የመጣው መረጃ ይህንን ያሳያል። ዛሬ በ17 ወረዳዎች በሚገኙ አካባቢዎች ሌሊቱን የሚሊሻ አባላት የምርጫ ኮረጆዎችን ሲሞሉ ነው እያደሩት። ለሚሊሻ አስፈጻሚዎቹ እንግዲህ እርድም እንዲሁም ደግሞ ትልቅ ግብዣ ቢራና ውስኪ ጭምር በአንዳንድ አካባቢዎች ለወታደራዊ አዛዦች ጭምር በማቅረብ ጥበቃ እንዲያደርጉና ኮረጆዎቹ እንዲሞሉ እየተደረገ ነው። ሚሊሻዎቹ የምርጫ ኮረጆዎችን እየሞሉ ይገኛሉ። ለዚህ ደግሞ እንደ ስጋት የቀረበው በነገው ዕለት በተለያዩ አካባቢዎች ጥቃቶች ሊፈጸሙ ስለሚችሉ ህዝቡ ወደ ምርጫ ውጣ ቢባል አይወጣም። ይህንን ቀድሞ ለመከላከል የምርጫ ኮረጆዎችን በመሙላት ነገ የተወሰኑ ፎቶግራፎችንና ምስሎችን በማሳየት ኮረጆዎቹን ከአካባቢዎቹ ማውጣት የሚል ነው። እንግዲህ ዛሬ ሌሊቱን ምርጫ እየተደረገ እንዳደረ የወጡ መረጃዎች ያሳያሉ። ይህንን የምትከታተሉ አድማጭ ተመልካቾች ወደ የአካባቢዎቹ ደውላችሁ መረጃዎቹን ልታረጋግጡ ትችላላችሁ። ወደ ጎንደር ከተማ የሚወስደን መረጃ ነው የማስከትለው። ይሄ አሳዛኝ መረጃ ነው። ጥቃቱም ድርጊቱም በየትኛውም አግባብ ተቀባይነት የሌለውና የሚወገዝ ድርጊት ነው። እጅግ አሳዛኝ ድርጊት ነው የተፈጸመው። በጎንደር ዩኒቨርሲቲ የቦምብ ፍንዳታዎች ደርሰዋል። የተማሪዎች ሕይወት ማለፉና የአካል ጉዳት መድረሱን መረጃዎች ጠቁመዋል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ጂሲ ተብሎ በሚጠራው የአዳራሽ ዲኤስቲቪ በተሰቀለበት በትላንትናው ዕለት ኳስ እየተመለከቱ በነበሩ ተማሪዎች ላይ በተፈጸሙ 2 የቦምብ ፍንዳታዎች ተማሪዎች ከባድ የህይወትና የአካል ጉዳት ደርሶባቸዋል። እንደ መረጃ ምንጮቹ ግንቦት 22 ቀን 2018 ምሽት 4 ሰዓት ገደማ በተፈጸመው በዚህ የቦምብ ፍንዳታ እስካሁን ባሉ መረጃዎች 4 ተማሪዎች ህይወታቸው አልፏል። አሁን ደግሞ ዘግየት ብለው በወጡ መረጃዎች 2 ተጨማሪ ተማሪዎች ህይወታቸው አልፏል ተብሏል። ከዚህ ባሻገር ከ23 በላይ ተማሪዎችም እንደዚሁ ከባድና ቀላል የአካል ጉዳት ደርሶባቸዋል። በቦምብ ፍንዳታው ጉዳት የደረሰባቸው ተማሪዎች በአሁኑ ወቅት በጎንደር ዩኒቨርሲቲ ሆስፒታል ሕክምና እርዳታ እየተደረገላቸው እንደሚገኝ የገለጹት የመረጃ ምንጮች ይህንን ፍንዳታ እየተከሰተው ተማሪዎቹ የትላንትና የአርሰናልና የፒኤስጂን ኳስ እየተከታተሉ በነበረበት ሰዓት ነው ተብሏል። ጥቃቱን ተከትሎ የጸጥታ ኃይሎች ዛሬና ትላንትና መሻሹን ጨምሮ በዩኒቨርሲቲው ግቢ በሚገኙ የተማሪዎች መኝታ ክፍሎች ቤት ለቤት በመግባት ፍተሻዎችን እያካሄዱ ነው። ወደ ሆስፒታሉ መግቢያ ያሉ በሮችም እንደዚሁ ዛሬ ስምሪት ተደርጎባቸዋል። የቦምብ ፍንዳታው ማን ነው እየፈጸመው የሚለው እስካሁን ድረስ በይፋ የታወቀ ነገር የለም። ይሁን እንጂ ጉዳዩ አሳሳቢነት እና ጉዳዩን በትኩረት የሚከታተሉ የመረጃ ምንጮች ድርጊቱ በተፈጸመበት እና የቦምብ ፍንዳታውን በተመለከተ ጥርጣሬዎቻቸውን እየገለጹ ይገኛሉ። ግቢው ጥብቅ ፍተሻ የሚደረግበት፣ የመንግስት የጸጥታ አካላት ብቻ የሚንቀሳቀሱበት፣ ማንኛውም አይነት የጦር መሳሪያ ይዞ መግባትም ሆነ መውጣት የማይቻልበት ግቢ ውስጥ እንዲህ አይነቱ ከባድ ጥቃት ሊፈጸም እንዴት ቻለ የሚለው የብዙዎቹ ጥያቄ መሆኑን ነው መረጃዎች የሚያሳዩት። ይህንን በተመለከተ ያነጋገርኳቸው የዩኒቨርሲቲው ኃላፊዎች እንዲሁም ደግሞ የጥበቃ ሰራተኞች ጉዳዩ እየተጣራ ነው በሚል ምላሽ ሊሰጡ አልቻሉም። የሲቪሊያና የትምህርት ተቋማት ኢላማ ያደረገው ይሄ ጥቃት እጅግ የሚወገዝ እጅግ ኋላ ቀር የሆነና በንጹሃን ላይ ያነጣጠረ ጥቃት ነው። በሚያሳዝን ሁኔታ እነዚህ የሞቱትና የአካል ጉዳት የደረሰባቸው የሕክምና ተማሪዎች ናቸው። እንግዲህ የጎንደር ዩኒቨርሲቲ በሕክምና ትምህርቱ በኢትዮጵያ ዝነኛ ከሚባሉት ትምህርት ቤቶች አንዱ ነው። ከዚህ ተቋም ወጥተው
ወገን ዘመድ ለማገልገል ዝግጅት ላይ የነበሩ ተማሪዎች ላይ አሳዛኝ ጉዳት ደርሷል። ይሄ በየትኛውም መንገድ የሚወገዝ እጅግ አስነዋሪ ኋላ ቀር ተራና የሽብር ስራ ተብሎ ሊጠራ የሚችል ነው። በዓለም አቀፍ ደረጃ እንግዲህ ሽብርም ከዚህ የተለየ ባህሪ የለውም። ተማሪዎች ሰላማዊ ህይወት እየመሩ ባሉበት ሁኔታ ኳስ እየተመለከቱ ደስታቸውን እየገለጹ ባሉበት ሁኔታ እና በመዝናኛ ቦታ የሚፈጸም የቦምብ ፍንዳታ ከሽብርተኝነት ተለይቶ ሊታይ አይችልም። ስለ ሁኔታው ግን እንግዲህ ወደፊት መረጃዎችን እየተከታተልኩ የማደርስ ይሆናል። እስካሁን ድረስ ከዩኒቨርሲቲውም ሆነ ከሚመለከታቸው አካላት ስለ ጉዳዩ በይፋ የተሰጠ መግለጫ የለም። ይህ በእንዲህ እንዳለ በጎንደር ዙሪያ እንደዚሁ በጎንደር በተለያዩ አቅጣጫዎችም ዘመቻዎች፣ ጥቃቶች ቀጥለዋል። ፋኖ በተለያዩ አቅጣጫዎች በጎንደር ዙሪያ በፈጸመው ጥቃት የሚሊሻ አባላት ላይ ጉዳት መድረሱን ዛሬ የወጡ መረጃዎች ያሳያሉ። በጎንደር ከተማና ዙሪያው ባሉ አካባቢዎች ካለፈው ቅዳሜ ዕለት ጀምሮ ያላቋረጠው ውጊያና የደፈጣ ጥቃቶች እየተፈጸሙ እንደሆነ መረጃ ምንጮቹ ገልጸዋል። በተለይ በጥቃቶቹ በምርጫ ዝግጅት ላይ በነበሩ የጸጥታና የሚሊሻ አባላት ላይ ያነጣጠሩ እንደሆነ የገለጹት የመረጃ ምንጮቹ በከተማዋ በስተምዕራብ አቅጣጫ ከጎንደር ከተማ በስተምዕራብ አቅጣጫ በኢትዮ ሱዳን መስመር በዋናው መስመር ጎንደር መተማ አይምባ ተብሎ የሚጠራው ከተማ ለምርጫ ቅስቀሳ እጩዎችን ለምርጫ ቅስቀሳና የምርጫ ቁሳቁሶችን ለማሰራጨት በስምሪት ላይ በነበሩ የመከላከያ አድማ ብተናና የሚሊሻ አባላት ላይ ትላንትና ፋኖ የደፈጣ ጥቃት ፈጽሟል። ጥቃቱ ሳቢያ ለሰዓታት የዘለቀ ከባድ ውጊያም በአካባቢው እንደተደረገ የወጡ መረጃዎች ያሳያሉ። በዚህ ጥቃት በጸጥታ ኃይሎች ላይም ሆነ በፋኖ ላይ የደረሰው ጉዳት በዝርዝር አልታወቀም። እስካሁን እንግዲህ መረጃው እስከወጣበት ሰዓት ድረስ በአካባቢው ከፍተኛ ውጥረት መኖሩን መረጃዎች ይገልጻሉ። በተመሳሳይ በጎንደር ከተማ በስተሰሜን አቅጣጫም እንደዚሁ የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩ የሚሊሻ አባላት ላይ የደፈጣ ጥቃት ተፈጽሟል። ጥቃቱን ተከትሎ በደረሰው ጉዳት ሳቢያ የሚሊሻ አባላት እንደዚሁ አካባቢውን ለቀው መውጣታቸውን የወጡ መረጃዎች ያሳያሉ። በሌላ መረጃ እንደዚሁ ከጎንደር ከተማ በስተደቡብ አቅጣጫ ከጎንደር ወደ አዲስ ዘመን በሚወስደው መንገድ እንፍራንዝ፣ አምቦበር፣ ቁልቋልበር ተብሎ የሚጠሩ አካባቢዎች ትላንትና እንደዚሁ ለሰዓታት የቆዩ ውጊያዎች ነበሩ። የደረሰው ዝርዝር ጉዳት ግን በውል አልታወቀም። በሌላ በኩል ዛሬ ማለዳ በጎንደር ከተማ በስተሰሜን አቅጣጫ ወደ ወልቃይት ሁመራ በሚወስደው ዋናው መንገድ ላይ የምትገኘውን የሮቢት ከተማን ዛሬ ማለዳ ፋኖ መቆጣጠሩን የፋኖ የመረጃ ምንጮች ገልጸዋል። ላይ አርማጭሆ ጎንደር ከተማ አቅራቢያ የምትገኘው ሮቢት ከተማ ፋኖ በቁጥጥር ስር መዋሏን የገለጹት የመረጃ ምንጮች ይሄ ከተማ በቁጥጥር ስር ሲውል እስረኞች እስር ቤት ተሰብሮ እስረኞች እንዲያመልጡ ተደርገዋል። በፖሊስ ጣቢያ የነበሩ እስረኞች ከጎንደር ከተማ በአቅራቢያ በቅርብ ርቀት ላይ በምትገኘው የላይ አርማጭሆ ወረዳ ስር የምትተዳደረው ሮቢት ከተማ ዛሬ ማለዳ በፋኖ ቁጥጥር ስር መግባቷን የገለጸው ፋኖ እና መምህር ብዙአየሁ በከተማዋ ከጎንደር በቅርብ ርቀት የምትገኝ እንዲሁም ደግሞ ዋናውን የወልቃይት ሁመራ መንገድ የያዘች እንደሆነች ነው እና ስልታዊ ቦታ እንደሆነች ገልጿል። በዚህ ዛሬ ማለዳ ወደ ከተማ ዘልቀው ከገቡ ፋኖዎች በከተማ የሚገኝ እስር ቤት ተሰብሮ ቁጥራቸው ያልታወቁ እስረኞች መፈታታቸውም ተገልጿል። ሮቢት በነበረው ዘመቻ እስካሁን ድረስ ባሉ መረጃዎች ፋኖ ከ30 በላይ ክላሽንኮቭ መሳሪያዎችን መማረኩንና ከ35 በላይ የሚሊሻ አባላት ደግሞ ስለመደምሰሱ ፋኖ መምህር ብዙአየሁ ይህንን ለኢትዮ ፎከስ አረጋግጧል። ይህ ውጊያ እንደቀጠለ ስለሆነ አዳዲስ መረጃዎች በዚህ ሰዓት ሊጨምሩ እንደሚችሉም ነው እየገለጸው። የሚሊሻ ተሽከርካሪዎች በከተማ ውስጥ ስለማቃጠላቸውም እንደዚሁ መረጃው ጨምሮ ገልጿል። ይህንን ጥቃት ተከትሎ በሮቢትና በትክል ድንጋይ አካባቢ ከፍተኛ ውጥረት እንዳለ ነው መረጃው የገለጸው። ይሄ የሆነው እንግዲህ ዛሬ ማለዳ ግንቦት 23 2018 ነው። ይህ በእንዲህ እንዳለ በሌላው የጎንደር ቀጠና ወደ ሰሜን ጎንደር ስንሄድ በሰሜን ጎንደር ደባርቅ ከተማ እንደዚሁ በደባርቅ ከተማ ከፍተኛ ወታደራዊ አመራር ላይ እርምጃ ስለመወሰዱ የፋኖ የመረጃ ምንጮች ገልጸዋል። ክስተቱ ተከትሎ ለነዋሪዎችም እገዳ ተጥሏል። በሰሜን ጎንደር ዞን ደባርቅ ከተማ በሚንቀሳቀሰው የፋኖ ኃይል በከተማው ውስጥ ባለው አደረጃጀት አንድ የሻለቃ አመራርና 3 አጃቢዎቹ ላይ ድንገተኛ ወታደራዊ ጥቃት በመፈጸም እርምጃ መውሰዱን አሳውቋል። እርምጃ የተወሰደው ግንቦት 21 ቀን አመሻሹን 3 ሰዓት አካባቢ በደባርቅ ከተማ ቀበሌ 02 ልዩ ስሙ አረና ተብሎ በሚጠራ ቦታ እንደሆነ የመረጃ ምንጮቹ ገልጸዋል። የጥቃቱና የዝርዝር ሁኔታውን በተመለከተ በፋኖ በአካባቢ 208ኛ ፋኖ ኮር
የከተማ ውስጥ የፋኖ አደረጃጀት እንደሆነ ነው ይህንን ጥቃት የፈጸመው የተገለጸው። በዚህም በመከላከያ 53ኛ ክፍለ ጦር አመራር የሆነው ሻለቃ ብርሃኑ ሀብቴና በሶስት አጃቢዎቹ ላይ የሞት ጉዳት ደርሷል። ይህንን ድንገተኛ ጥቃት ተከትሎ የሻለቃ አመራሩና አጃቢዎቹ መሞት ተከትሎ በአካባቢው አዲስ የጸጥታ ስምሪት ተሰጥቷል። የሻለቃ አመራሩና አጃቢዎቹ በደባርቅ ከተማ በሚገኘው ቅድስት አርሴማ ቤተክርስቲያን በትላንትናው ዕለት የቀብር ስነስርዓታቸው መፈጸሙን የመረጃ ምንጮች ገልጸዋል። ይህንን ተከትሎ ክስተቱ በኋላ በደባርቅ ከተማ ከፍተኛ የጸጥታ ስምሪት፣ የጸጥታ ውጥረት የነገሰ ሲሆን መንግስት የጸጥታ ኃይሎች በአካባቢው ማህበረሰብ ላይ ጥብቅ ፍተሻ፣ ቁጥጥር በሚል ከፍተኛ ጫና ማሳደራቸውንና የሟቾቹ መቃብር በቅድስት አርሴማ ከተፈጸመ በኋላ የጸጥታ ኃይሎች በየአካባቢ ነዋሪዎችን ሙሉ በሙሉ በቤታቸው እንዳይወጡ እስከ ማድረግ ድረስ የደረሰ ጫና እንዳደረጉ የመረጃ ምንጮቹ ገልጸዋል። እስካሁን ባለው መረጃ ከዚህ ድንገተኛ ጥቃት በኋላ በከተማ እንቅስቃሴ ገደብ አመሻሹን ስለመጣሉና ባጃጆች እንዳይንቀሳቀሱ ስለመደረጉ ፍተሻ በሚል ቤት ለቤት እንደዚሁ እንቅስቃሴዎች እየተደረጉ መሆኑን የወጡ መረጃዎች ያሳያሉ። ወደ ምዕራብ ጎንደር ስንሄድ በምዕራብ ጎንደር ቋራ ወረዳ በመከላከያ ሰራዊት አባላት ላይ የደፈጣ ጥቃት መፈጸሙን የወጡ መረጃዎች ገልጸዋል። ይህንን ተከትሎ እንደዚሁ በከባድ መሳሪያዎች የታገዘ ውጊያም በአካባቢው ተቀስቅሶ እንደነበር መረጃዎች ያሳያሉ። በምዕራብ ጎንደር ዞን ቋራ ወረዳ እንቅስቃሴ ላይ በነበረ መከላከያ ሚሊሻ አድማ ብተና ላይ ድንገተኛ የደፈጣ ጥቃት መፈጸሙን ተከትሎ በአካባቢው ለሰዓታት የዘለቀ ውጊያ መደረጉን የመረጃ ምንጮች ገልጸዋል። ጥቃቱ የተፈጸመው ድባባ ተብሎ ከሚጠራው የቋራ አካባቢ እና ሳይፈድን ተብሎ ከሚጠሩት አካባቢዎች ወደ ሽንፋ ከተማ እንቅስቃሴ ላይ በነበረ የመከላከያ ኮንቮዮች እና እግረኛ ላይ ነው ይሄ ጥቃት የተፈጸመው። በዚህ ትላንትና ግንቦት 22 በተደረገው በዚህ ጥቃት ዲሽቃ ሞርተርን ጨምሮ የተለያዩ የቡድን መሳሪያዎች ታገዘ ውጊያ ተቀስቅሶ ነበረ። በከባድ መሳሪያ ታግዞ ለሰዓታት የቆየው ውጊያ በሁለቱም በኩል በዚህ ውጊያ የደረሰው ጉዳት በደፈጣ ጥቃቱም የደረሰው ሰብአዊ፣ ቁሳዊና ማቴሪያላዊ ጉዳት በዝርዝር አልታወቀም። እንግዲህ እስካሁን ድረስ ያለው መረጃ ይህንን ነው የሚያሳየው። ሌላው በጎንደር ከተማ በስተ ምስራቅ አቅጣጫ እንደዚሁ በቅርብ ርቀት ላይ በሚገኝ ስሁር ተብሎ በሚጠራ ቦታ ላይ የምርጫ ቁሳቁስ በማጓጓዝ ሲንቀሳቀሱ የነበሩ የሚሊሻ አባላት ላይ ፋኖ ድንገተኛ የደፈጣ ጥቃት መፈጸሙንም እንደዚሁ ጎንደር አካባቢ የወጡ መረጃዎች ያሳያሉ። ግንቦት 22 ቀን ከቀኑ 11 ሰዓት ከ20 ገደማ በተፈጸመው ድንገተኛ ጥቃት 5 የሚሊሻ አባላት ላይ የሞትና የአካል ጉዳት ስለመድረሱ ከአካባቢ የወጡ መረጃዎች ያሳያሉ። በጥቃቱ ሳቢያ በአካባቢው እስከ ምሽቱ 2 ሰዓት ድረስ የዘለቀ ተኩስ እንደነበር የገለጹት የመረጃ ምንጮች ይህንን ጥቃት ተከትሎ ለምርጫ ለማስፈጸም ስራና ስምሪት ላይ እንቅስቃሴ ላይ የነበሩ ሚሊሻና አድማ ብተና አባላት የተጀመረውን ስራቸውን የምርጫ ጉዳይ አቋርጠው ወደ ጎንደር ከተማ እንደተመለሱ እና እንዲመለሱ መገደዳቸውን የወጡ መረጃዎች ያሳያሉ። ወደዚሁ ጎንደር ቀጠና በታች አርማጭሆ በተለያዩ አካባቢዎች ዛሬ ከማለዳ ጀምሮ እንደዚሁ ውጊያዎች እየተደረጉ ነው። በአራት ቦታዎች ላይ በታች አርማጭሆ በሳንጃ ከተማ በቅርብ ርቀት በሚገኙ አካባቢዎች ውጊያ እየተደረገ ነው። ዝርዝሩም በሌላ የመረጃ ሰዓት ይዤ እመጣለሁ። አሁን ወደ ሸዋ ቀጠና እሄዳለሁ። ወደ ሸዋ ስንሄድ በሸዋ ቀጠና ሰሞኑን የቀጠሉ ውጊያዎች እንዳሉ ይታወቃል። ዛሬ ማለዳም እንደዚሁ ዋናው መስመር ከደብረ ብርሃን ወደ ደሴ በሚወስደው ዋናው መንገድ ላይ በተለያዩ አካባቢዎች የደፈጣ ጥቃቶች፣ ውጊያዎች ተደርገዋል። ከደብረ ብርሃን ወደ ደሴ ጣርማ በር በሚወስደው መንገድ ላይ ቀይት፣ ጉዶ ተብሎ በሚጠሩ አካባቢዎች፣ ከደብረ ብርሃን ወደ ሸዋሮች በሚወስደው መንገድ ላይ 5 ቦታዎች ላይ ዛሬ ማለት ነው የደፈጣና የግንባር ውጊያዎች እየተደረጉ ይገኛሉ። ቀይት፣ ጉዶ ተብሎ በሚጠሩ አካባቢዎች በተለይ በተደረጉ ውጊያዎች የደፈጣ ጥቃቶች በእግረኛና በአየር ወለድ ኮማንዶ እንደዚሁም ደግሞ በሪፐብሊካን ኮማንዶ እና በሚሊሻ አባላት ላይ ጉዳት ደርሷል። በዚህ በኮማንዶ መሳሪያዎች ጭምር በፋኖች እጅ መግባታቸውን የወጡ መረጃዎች ያሳያሉ። ውጊያው እንደቀጠለ ስለሆነ ዝርዝር ጉዳቶችና አጠቃላይ ሰራዊት የወታደራዊ ቁሳዊ ኪሳራ ገና እየተጣራ ሲሆን እስካሁን ባለው መረጃ እንግዲህ በርካታ መሳሪያዎች ወደ ፋኖ እጅ መግባታቸውና የሪፐብሊካና የአየር ወለድ ኮማንዶ አባላትን ጨምሮ የሚሊሻ አባላት በፋኖ ስለመደምሰሳቸው የፋኖ የመረጃ ምንጮች ገልጸዋል። ይህንን በተመለከተ በፋኖ ላይ የደረሰው ጉዳትም ሆነ ሌላው አጠቃላይ ዝርዝር መረጃ ገና አልተጣራም። በዚሁ በሸዋ ቀጠና በሌላ መረጃ የእንቶሌ ተብሎ በሚጠራ ቦታ ከአጣዬ ወደ ጫፋ ይጓዝ በነበረ የሚሊሻ ኃይል ላይ እንቶሌ ተብሎ በሚጠራ ቦታ በተፈጸመ የደፈጣ ጥቃት የሚሊሻ አባላት ስለመገደላቸው የወጡ መረጃዎች ያሳያሉ።
ግንቦት 22 2018 በተፈጸመው በዚህ የደፈጣ ጥቃት ቁጥራቸው በውል ያልታወቁ ተሽከርካሪ ላይ የነበሩ የሚሊሻ አባላት ሙትና ቁስለኛ ስለመሆናቸው እንደዚሁ የፋኖ የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች እና ወደ ሌሎች ቀጠናዎች የሚወስደኝ መረጃ አስከትላለሁ። ወደ ደቡብ ኢትዮጵያና ምዕራብ ቀጠናዎች የሚወስዱን መረጃ የማስከትለው ወደ ጋምቤላ የሚወስደን መረጃ አስከትላለሁ። በጋምቤላ አጠቃላይ የትራንስፖርት እንቅስቃሴ ገደብና የሰዓት እላፊ ገደቦች መተላለፋቸው ነው የተገለጸው። ትላንትና ደግሞ ኛንጋቶም ተብሎ የሚጠሩ አካባቢዎች እንደዚሁ እንቅስቃሴዎች ነበሩ። ከዚህ ጋር በተያያዘ በተኩስ ልውውጥም ስለመደረጉ የሚገልጹ መረጃዎች ወጥተዋል። በሰዓት ከደቡብ ሱዳን ወደ ኢትዮጵያ በጋምቤላ በኩል የሚያስገባውን መንገድ ጨምሮ በተለያዩ አካባቢዎች አጠቃላይ የትራንስፖርትና የተሽከርካሪ ገደብ ተደርጓል። ይሄ የተላለፈው በክልሉ ፖሊስ ኮሚሽን ነው። የፖሊስ ኮሚሽን መግለጫ ባጭሩ ከዛሬ ግንቦት 23 ቀን ጀምሮ እስከ ግንቦት 25 ቀን ድረስ የተለየ የይለፍ ፍቃድ ካልተሰጣቸው በስተቀር ማንኛውም የመንግስትም ሆነ የንግድ ተሽከርካሪ ባለሶስት እግር ተሽከርካሪዎች ባጃጅ፣ ሞተር ሳይክልን ጨምሮ ሙሉ በሙሉ መንቀሳቀስ እንደማይችሉ ፖሊስ አስታውቋል። ይሄ ተግባራዊ መመሪያ የጣሱ ተሽከርካሪዎች ላይ ህጋዊ እርምጃ የሚወስድባቸው መሆኑን የክልሉ ፖሊስ ኮሚሽነር አቶ ዶሮ ኮሮ አሳስበዋል። ከዛሬ ግንቦት 23 2018 ጀምሮ እስከ ግንቦት 25 ይቆያል በተባለው በዚህ እንቅስቃሴ ገደብ የተፈቀደላቸው ለድንገተኛ ስራ የሚንቀሳቀሱ የመብራት ኃይል፣ የቴሌኮሙኒኬሽን፣ የአምቡላንሶች እና የጤና ተሽከርካሪዎች እንዲሁም ደግሞ የይለፍ ወረቀት መያዛቸው ሲረጋገጥ የሚጠየቁትን ጥያቄ ሲመልሱ ብቻ ተሽከርካሪዎች ማለፍ ይችላሉ። ለሚጠየቁት ጥያቄና የይለፍ ወረቀት ስለመያዛቸውም ተባባሪ እንዲሆኑ እንደዚሁ ፖሊስ መግለጫ አውጥቷል። ይህ እንግዲህ በክልሉ ያለውን አጠቃላይ የጸጥታ ስጋት ሁኔታ የሚያሳይ ነው። ወደ ሌላው ምዕራብ ኢትዮጵያ ቀጠና ስንመለስ ወደ አሶሳ ቀጠና የሚወስድን መረጃ ነው የማስከትለው። በቤኒሻንጉል ጉሙዝ ክልል አሶሳና ኩርሙክ በኢትዮጵያና ሱዳን ድንበር አካባቢ የተመዘገቡ አዳዲስ ወታደራዊና ምርጫ ነክ መረጃዎችን ነው የማደርሰው። አሶሳ ከፍተኛ ውጥረትና እንዲሁም ደግሞ ከፍተኛ ስጋት እንዳለ የመረጃ ምንጮች ገልጸዋል። በአሶሳ ከተማ ሊካሄድ እየታሰበውን ምርጫና ከምርጫ ጋር ያለውን ዝግጅትና እንቅስቃሴ ተከትሎ ማህበረሰቡ ላይ ከፍተኛ ስጋትና ፍርሃት የፈጠረ እንቅስቃሴ ነው የሚታየው። ሁሉም የፖሊስ አባላት፣ ሌሎች የሚሊሻ አባላት ወደ ከተማው ገብተው ታጥቀው ይንቀሳቀሳሉ። ከተማው በሙሉ ሲታይ የወታደር ሰፈር ነው የሚመስለው ይላሉ። ከዚህ ጋር በተያያዘ እንደዚሁ በኢትዮጵያና በሱዳን ድንበር አቅራቢያ ኩርሙክና አካባቢ ያለውንም የወታደራዊ መረጃ በተመለከተ በኩርሙክ ወረዳ ከተማ በሆነችው ሆርዛብ ተብላ የምትጠራው ከተማ የሚገኘው የኢትዮጵያ መከላከያ ሰራዊት ካምፕ አሁን ለሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ጊዜያዊ ወታደራዊ ማረፊያ ሆኖ እያገለገለ ነው የሚል መረጃ ነው። እንግዲህ ሆርዛብ ተብሎ የሚጠራው ከተማ የሚገኘው የኢትዮጵያ መከላከያ ሰራዊት ካምፕ ለሌላ ለጎረቤት ሀገር ታጣቂ እያገለገለ ነው ወታደራዊ ካምፑ ይላል መረጃው። ከዚህ ጋር በተያያዘ እንደዚሁ በዚህ ቀጠና ካሶሳ ወደ ዳቡስ መከላከያ ካምፕ ተነስቶ አጎቤላ ተብሎ ወደሚጠሩ አካባቢዎች በመጓዝ ላይ የነበሩ ሁለት ወታደራዊ ፓትሮል ተሽከርካሪዎች ገደል በመግባታቸው በሰው ሕይወትና በንብረት ላይ ጉዳት ደርሷል። በዚህ ቀጠና የአርኤስኤፍ ታጣቂዎችን በተመለከተ የአካባቢው ማህበረሰብ ደግሞ በዝርፊያ እንደተማረረ ነው እየገለጸ የሚገኘው። የጀኔራል መሐመድ ደጋሎ ታጣቂዎች በአደጋ የወደቁትን ፓትሮል መኪናዎች ጎማዎች ጭምር በመሸጥ እንደዚሁ ገንዘብ ዘርፈዋል። ለአንድ ኢትዮጵያዊ ግለሰብ ተገልብጠው የወደቁ ተሽከርካሪዎችን ጎማዎች በ20 ሺህ ብር ሽጠዋል ነው የተባለው። ታጣቂዎቹ የሱዳን ፈጥኖ ደራሽ ኃይል ታጣቂዎች በቤኒሻንጉል ጉሙዝ አዋሳኝ ባሉ የኢትዮጵያ አካባቢዎች እያሳዩ ያለው ባህሪ የአካባቢውን ማህበረሰብ አስገርሟል። እንቅስቃሴያቸውም እንደዚሁ መደነቅን ፈጥሯል። የሰራዊት ዲሲፕሊን እየጎደላቸው በዘፈቀድ የሚንቀሳቀሱ ታጣቂዎችና ስብስብ ናቸው ይላሉ የመረጃ ምንጮቹ። የጦር መሳሪያን ይሸጣሉ፣ ንብረት ይሸጣሉ። ታጣቂዎቹ ባለባቸው ከፍተኛ ሱስ ምክንያት የራሳቸውን የጦር መሳሪያ ጭምር ሳይቀር የሚሸጡ ሲሆን በተጨማሪም በአካባቢ የሚገኘውን የኢትዮጵያ መከላከያ ሰራዊት ንብረቶችንም ከላይ የተጠቀሰውን ተሽከርካሪዎች ጨምሮ ያገኟቸውን ንብረቶች በሙሉ ይሸጣሉ ሲሉ ለኢትዮ ፎከስ መረጃውን ያጋሩ የዓይን እማኞች ገልጸዋል። የዝርፊያ ድርጊታቸው መስፋፋት በታጣቂዎቹ ዘንድ የሚታየው ይህ የዲሲፕሊን ግድፈትና ሱሰኝነት በአካባቢው ላይ ስርቆትና ዝርፊያ ድርጊቶች እንዲባባሱ ማድረጉን መረጃዎቹ ይገልጻሉ። ኦነግን ወደ ተመለከቱ መረጃዎች ወደ መሀል ሀገር ስመለስ የኦነግ ነጻነት ሰራዊት ወይም ደግሞ ኦነግ ሸኔ
በኦሮሚያ ክልል በተለያዩ ዞኖች እና አካባቢዎች ወታደራዊ እርምጃዎችን መውሰዱና ድሎችን ማስመዝገቡ ነው የተገለጸው። ኦነግ ከግንቦት 22 ጀምሮ የጣለውን የተናጠል የትራንስፖርት እገዳም እንደዚሁ ለማስፈጸም እየተንቀሳቀሰ መሆኑን ገልጿል። ከአዲስ አበባ ጅቡቲ ዋናው መንገድ እንግዲህ የሀገሪቱ ዋና የኢኮኖሚ የደም ስር ተብሎ የሚጠራው መንገድ አዲስ አበባ ጅቡቲ የሚወስደው መንገድ መተሃራ አካባቢ እንደዚሁ ትራንስፖርት እንዲያቆም አድርጌያለሁ፣ ይህንን አስፈጽሜያለሁ ብሏል ኦነግ ሸኔ። ምንም እንኳ ተሽከርካሪዎች ከናዝሬት ከአዳማ ወደ አዋሽ እያለፉ መሆናቸው ቢገለጽም መተሃራ አካባቢ ግን መንገድ እንዲቆም አድርጌያለሁ ነው የሚለው ኦነግ። ኦነግ በወለጋ 5 ወረዳዎች መቆጣጠሩ እንደዚሁ እስረኞች ማስፈታቱ ቀደም ብሎ ከተገለጹ መረጃዎች መካከል ሲሆኑ በሁሩ ጉዱሩ ወለጋ ዞን እና በምስራቅ ወለጋ ዞኖች ስር የሚገኙ 5 ወረዳዎችን ሙሉ በሙሉ ተቆጣጥሯል። ቀደም ሲል በመንግስት የሚደገፉት እነ ጃል ፈቃድና እነ ሽመልስ አብዲሳ የሾሟቸው እነ ጃል ሰኝ ተቆጣጥረዋቸው የነበሩ አካባቢዎችን መቆጣጠሩን የጃልመጦ ጦር እንደ ትልቅ ድል እንደሚወስደው አሳውቋል። በዚህ ዘመቻ ከ300 በላይ እስረኞችም ስለመፈታታቸው ከ65 በላይ የጦር መሳሪያዎች መማረኩን እንደዚሁ ኦነግ አስታውቋል። በተለያዩ አካባቢዎች ያለውን ሁኔታ በተመለከተ በምዕራብ ሸዋ ጀልዱ፣ በነገራችን ላይ ያሁኑ የኦህዴድ ብልጽግና የፖለቲካ አስኳል ጀልዱ እየተባለ ነው የሚጠራው። ጀልዱ የቀድሞው እንግዲህ የህወሓት የፖለቲካ አስኳል አድዋ እየተባለ እንደሚጠራው የአሁኑ የፖለቲካ አስኳል ደግሞ ጀልዱ እየተባለ ይጠራል። ጀልዱ ተብሎ በሚጠራው አካባቢ የአካባቢ እንደ እነ ሽመልስ አብዲሳን ጨምሮ ከፍተኛ ወታደራዊ አዛዦች የብልጽግና ባለስልጣናት የወጡበት አካባቢ ስለሆነ የኦህዴድ የፖለቲካ ሰዎች አስኳል ቦታ ነው። ጀልዱ ወረዳ በሚንቀሳቀሱ በርካታ የሚሊሻ አባላት ላይ ጥቃት በመሰንዘር ቁጥራቸው በውል ያልታወቁ ሚሊሻዎችን መማረክና መደምሰሱን እዚሁ ኦነግ አስታውቋል። በአርሲና በምዕራብ ሐረርጌም በተለያዩ አካባቢዎች በአርሲ 8 የሚሊሻ አባላት ስለመገደላቸው እንዲሁም ደግሞ በምዕራብ ሐረርጌ በ3 ወረዳዎች ላይ በተከፈተ ጥቃት ከ20 በላይ የሚደርሱ ሚሊሻ አባላት ላይ ጉዳት ማድረሱን ኦነግ አስታውቋል። እንግዲህ ኦነግ በሀገሪቱ እየተካሄደ ያለውን ምርጫ የቀልድ ምርጫና የአብይ አህመድ ድራማ ሲል ትላንትና ባወጣው መግለጫ መግለጹ ይታወቃል። ከአዲስ አበባ ዲፕሎማቶች ወደ የትኛውም የኦሮሚያ ክልል አካባቢ እንዳይንቀሳቀሱ ጥብቅ ማስጠንቀቂያ ትናንትና ኦነግ መስጠቱ ይታወቃል። ወደ ሰሜን ኢትዮጵያ ሲሄድ ደግሞ ህወሓትን ነው የምናገኘው። በራያ ግንባር እየተካሄደ ስላለው ወታደራዊ ዝግጅትና ወታደራዊ ስምሪት የወጣ መረጃ እንደሚከተለው ወደ እናንተ አደርሳለሁ። በራያ ቀጠና የህወሓት ታጣቂዎች ከአፋር መንጌላ ኦቲካ ተብሎ ከሚጠራ ታጣቂ ጋር በመሆን የወታደራዊ ስምሪት ቀጠናዎቻቸው ይፋ ተደርገዋል። በዚህ መሰረት እንግዲህ ህወሓት ሰርጎ ገቦች ጋር በመሆን ከነዚህ ከአፋር ታጣቂዎች ጋር ከመሆን ተነስተው ወደ ጨርጨር መስመር የመንጌላ አጋሮች የአፋሮችን ማለት ነው ደግሞ ወደ ምዕራብ አቅጣጫ መንጌላ በኩል ስምሪት እያደረጉና እየተጠጉ መሆናቸውን ትላንትና መሻሹን የወጡ ወታደራዊ መረጃዎች ያሳያሉ። ከደቡብ አቅጣጫ ደግሞ በዋጃና ጨርጨር የሚወስዱ መስመሮች በታጣቂዎቹ ምሽቱን ስለመዘጋታቸው የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንግዲህ ድንገተኛ ጥቃትና ወታደራዊ እቅድን በተመለከተ ታጣቂ ቡድኖቹ የህወሓትና የአካባቢው አፋር ታጣቂዎች ከመሆኒ ከመንጌላ ከዋጃ ከ3 አቅጣጫዎች ወደ መካከለኛው ጨርጨር ቀጠና የሚያመሩ እንደሆኑና ስልታዊ በሆነችው የጨርጨር አካባቢ ላይ ድንገተኛ ጥቃት ሊፈጽሙ እንደሚችሉና በዚህ ከጨርጨር ወደ አፋር ግንባር ወዳሉ የሐራ መሬት ታጣቂዎች ላይ ጥቃት ለመፈጸም ዝግጅት እያደረጉ መሆናቸውን መረጃዎች ያሳያሉ። ሌላ መረጃችን በትግራይ ክልል ስላለው ወቅታዊ ወታደራዊ እንቅስቃሴ ደግሞ ከላይ ከተያዘው ባሻገር ህወሓት ባስተላለፈው ወታደራዊ ትዕዛዝ መሰረት ከ11 በላይ ማሰልጠኛ ጣቢያዎች በአሁኑ ሰዓት ስራ ሊጀምሩ ይችላሉ ነው የተባለው። ለዚህም የቀድሞ የሰሜን እዝ የመከላከያ ዋና ማዘዣ ማሰልጠኛ ጣቢያዎች፣ የጋራጅ፣ የቴክኒክ እንዲሁም ደግሞ ወታደራዊ የሎጂስቲክ ማዕከላት ጭምር ወደ ስልጠና ሊቀየሩ ነው። በዚህ በተጠቀሱት የአካባቢዎች ከመከላከያ ቀድሞ ካምፖች ባሻገር የክልሉ የቀድሞ የሚሊሻ ማሰልጠኛዎች እና የፖሊስ ማሰልጠኛዎችም እንደዚሁ ታጣቂዎችን እየተቀበሉ እንደሆነ ተገልጿል። በሌላ በኩል ህወሓት በኤርትራ በኩል የመጀመሪያ ዙር ነዳጅ ማስገባቱንም ገልጿል። ከህወሓት አካባቢ የወጡ መረጃዎች እንደሚያሳዩት በአሰብ በኩል ተጭኖ ወደ አስመራ አሁን ደግሞ በሽራሮ በኩል ወደ ትግራይ የገባው የመጀመሪያው ነዳጅ ይህንን የጫኑ ቦቴዎች ወደ ትግራይ ገብተዋል። በዚህም እንግዲህ ህወሓት በኤርትራ በኩል ያደረኩት ስልታዊ አዲስ ግንኙነት
የኋላ ደጀን እንዲሁም ደግሞ መውጫ መንገድ በመስጠት ከፍተኛ አስተዋጽኦ አድርጎልኛል በሚል ይህንን በከፍተኛ ድል እያስተራጩ ነው የሚገኙት። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ